እኛ ቤት በነገራችን ላይ አንዱ ትልቁና ለየት የሚያደርገው ነገር ማለት ክሊያንቱ የሚፈልገውን ሰርቪስ ማቅረብ ያስፈልጋል። ጸዲ ሁለት ወንበር ነው የምፈልገው ካልሽ ኢቭን ኢፍ እቺኛዋን ሳይድ ነው የምፈልገው ካልሽ እቺ ሳይድ ነው የምፈልገው ካልሽ ይሄ መስራት ፌር አይደለም ብዬ አምናለሁ በግሌ ማለት ነው። ግን ጀስት ትሬኒንጋችን የሚያካትተው ስቤትን ብቻ አይደለም ዲዛይኒንግን ያካትታል። ሲት እንዴት ነው ዲዛይን አድርጋችሁ የምትሰሩት ከመቆረጥ ጀምሮ ወደ ስፌት የሚሄዱ ፓርቶች ትሬኒንግ ውስጥ ይካተታሉ። ፋይናሊ ፊኒሺንግ ገጥሞ እስከ ማስረከብ ያለውን ነገር ፍሎሪንግ አለ። ለወጣቶች ማስተላለፍ የምትፈልጊው መልእክት ቢኖር ጸዲ ብታገኝ እስኪ ምን ታስተላልፈልሽ? ፒስፉል ሰላማዊ ሁኑ፣ ይመቻችሁ፣ ኑሮን አታምሩት፣ አታክሩ። ምክንያቱም ኑሮን ቀለል አድርገህ ስትይዘው ነው አሪፍ። ችክ አትበሉ፣ እኛ አትበሉ፣ ሰው ላይ ቂም አትያዙ። የሆነ በቃ እንደው አፍንጫችንን የሰው ህይወት ውስጥ አንክተት። ይህ ገና የራሳችን በጣም ብዙ ያልነካ ነው ያልሰራ ነው በጣም ብዙ ያላጸዳ ነው ድምጾች አሉ፣ ኖይዞች አሉ። እንዳንሰራ እንደ ወደፊት እንዳኔ እዚህ ምስተራችን እንደምታላራንቺ ያሉ ሰሚት አለ፣ ለቦ አለ፣ ቤተል አለ፣ ጋዜቦ አለ፣ ቡልቡላ አሁን ልጣላ ነው ሰሚት አለ። ለምንድን ዋይ ወዳይ ቡልቡላ ድረስ ለምንድን ነው የኔ ሜን ኦፊስ ባጋጣሚ ቡልቡላ እኔ ደግሞ አንቺ ማግኘት ፈልጌ አይ ገብቶኝ ሰው ደስ ይላል ማለት ኦፍ ኮርስ ራሱ የመኪና ኢንቴሪየር ፓርት በእንደ ስራ ራሱ ትልቅ ነገር ነው። ከዛ ደግሞ አልፎ ተርፎም ለማስተማርና ብቁ ሙያተኛ ለማውጣት እንደገና ደግሞ ሌላ አይነት የማስተማር ሴክተር ውስጥ መግባት ቀላል አይደለም። እሺ እንኳን ደህና ቆየኝ እንትንይን ክረምዬ እንዴት ነደና ጤኑ እየሄደ ነበር። ጤኑ የሚባል አውርቼን የመጣሁት እንዴ ሰምዬ ሰላም ነህ? አለን እግዚአብሔር ይመስገን። እስቲ እባክህ ልመራጥ አይገርም። ተደዋውለን እንደ ኃጢያን ቀጠሮ ስታወሪኝ አገር ውስጥ አለበሽ ኖ ነበርኩና ከዛ ወዲያው ወጣሁ። ኦኬ ከዛ እንደገና ተመልሼ መጥቼ እንደገና ተመልሼ ወጣሁ ምናምን አልተሳካልኝ። የግዶን መኪናው አፋውጥቶ አረ ይሄ ነገር አለኝ ማለት ነው። ወሰረት አለብኝ አልሰብራችሁኛል ፍቃላ እቺን ነው የወደድኳት። ትንሽ ተቀራራቢ ነው ከሌሎቹ ጋር በቃ ከመኪናው ኢንቴሪየር ጋር የሚቀራረብ መኪናሽ መርሴዲስ ኤምኤል ነው ኤምኤልኬ ስለዚህ ውስጡ ካለው ከለር አንጻር ውስጡ ይሄኛው ሪላቲቭሊ የሚቀርበው ከለር ይሄ ነው የሚቀርበው ከለር ይሄ ያ ቆዳነቱ ነው ቆዳነቱ። ስለዚህ ያው የጸዲን መኪና በመረጠችው ማቴሪያል ካታሎግ ላይ ባሳየናት ሰርተን እናስረክባለን። ጸዲ በጣም የምንወዳት እንስት አርቲስት በብዙ አገራችን ውስጥ ካሉ በጎውና መልካም ተጽዕኖ ፈጣሪዎች ውስጥ አንዷ ሙዚቃ ውስጥም ያላት ነገር በጣም እጅግ ከፍ ያለ እኛ ደግሞ ውስጥ መጪ የምር ደስ አለ። ቴንክ ዩ ሶ እኔም ስራችሁን እኮ ስለወደድኩት ተከታታይ ነበር ማለት ነው። ማለት ይሁን ያው አልጎሪዝሙ ሲያመጣልህ ያው ታፒሴሪ ስራ በብዛት አሁን የመኪና ቆዳ ቆይቷል ማሰራት። ሌሎችም ለልጆች መኪኖች ማሰራት ፈልግ ነበር ግን አለ ፊኒሺንግ ላይ ትንሽ ችግር አለ አለ እንደ ሀገር የነገራችን ሁሉም ነገራችን ላይ እኮ ቆዳም ራሱ በእኛ ፓርት ላይ ብቻ ሳይሆን እንደው ከህንጻ ስራም ከምንም ብትወስጂው ሁሉም የምንታማበት ነገር ምንድነው? አጨራረስ ፊኒሺንግ ፈርኒቸር ላይ ብትሄጂ ፈርኒቸር ነው ምንና ብለ የሚያስብልህ ነገር አለ። ቆዳ ራሱ በቅጡ ከቆዳ ከሚሰሩ ሲንቴቲክ ይቀላቸዋል ምናምንና ኦኬ ስራዎችን አልፎ ሳይ ምናምን እየገባው የተሰሩት ወድቻቸው ማለት ምንም አይልም። የልጅ ተስፋ አለው አልኩ ያድጋል። በርሽት ተሻለ ይመስለምናል። አይ ወደድኩት፣ በጣም ደስ አለኝ። ለዛሬው ስለወደድኩት ዋናውን ያየው ነገር በቃ ፊኒሺንግ ላይ ፎከስ ያደረኩት የነበረውና ደስ ወደድኩት። ለዚህ ነው ብራቮ። የጸዲን መኪና አሁን አልሞስት ተረክበናል። ፋይናሊ ምን ይመስላል የሚለውን ደግሞ ጨርሰን ሰርተን የምናሳያችሁ ነው የሚሆነው። ጸዲ ምርጫሽ አድርገሽን ስለመጣሽ እንደምትፈልጊው ደግሞ በጥሩ ኳሊቲ ፊኒሺንግ ላይ ያሉሽን አይኖች ምን ያህል ዲቴይል እንደሆኑ ስለተረዳን በምትፈልጊው ልክ ደግሞ ሰርቶ ማስረከብ የኛ ግዴታና ሸክም ነው የሚሆነው። እንኳን ላንቺ ሸክም ኢኔሴንስ ሪስፖንሲቢሊቲ ለማለት ነው። ሸክም ነው ከዚህ በኋላ ይሄን የማስረከብ ኃላፊነት ብራቮ ነው የሚሆነው።
በተረፈ በመምጣትሽ በጣም እጅግ ደስ ብሎናል። ሶ ሃፒ ነው። ምናልባት በአጠቃላይ እንደው ለወጣቶች ማስተላለፍ የምትፈልጊ መልእክት ቢኖር ጸዴን እንድታገኝ እስኪ ምን ታስተላልፈልሽ? እኔ መኪና ላሰራ መጥቼ ነኝ መኪና ወንበር ላሰራ እግረ መንገድ ከላይሽ ደግሞ አንድ ነገር ተብተርይስ እኔ ፒስፉል ሰላማዊ ሁኑ፣ መቻችሁ ኑሮን አታምሩት፣ አታክሩ። ምክንያቱም ኑሮን ቀለል አድርገህ ስትይዘው ነው አሪፍ። አትበሉ፣ እኛ አትበሉ፣ ሰው ላይ ቂም አትያዙ። የሆነ በቃ እንደው አፍንጫችንን የሰውት ውስጥ አንክተት። ይህን ገና የራሳችን በጣም ብዙ ያልነካ ነው ያልሰራ ነው በጣም ብዙ ያላጸዳ ነው ድምጾች አሉ፣ ኖይዞች አሉ። እንዳንሰራ ወደፊት እንዳንሄድ ነው የምንፈልገውን እንዳንሆን ነው ማጽዳት የሚገቡን በጣም ብዙ የራሳችን ድምጾች አሉ። እዛ ላይ ፎከስ ብናደርግ ይሻላል አይደል? አልባል ያለ አንድ ነገሮች ቦታ ላይ ከመዋል ኑሮ ላይም እንደው ከማማረር ኑሮ ስታማርረው ደግሞ ይብሳል፣ የከፋ ነው የሚሆነው። እርግጥ ነው ጊዜው ከባድ ነው፣ ግን በማማረር የትም ስለማይደረስ ማማረርን ይዞ ሲመጣ ተመስገን ነው። እንደ ጊዜው እያሉ መኖር ጥሩ ነውና አይዟችሁ በርቱ። ወጣቶች ደግሞ በጣም ደስ ትላላችሁ። በጣም ኃይለኛ ሆኖችዋል። ኃይለኛ ወጣቶች እየበጣችሁ ነው። ያው ዘመኑ የፈጠረው ኤነርጂ ነው። ግን ያው አንዳንዴ በጣም ብዙ በሮጥ አይደለም፣ እንደ ፊጋ በሬ በጣም በሮጥ አይደለም እና ትንሽ ቆም እየተባለ እያመዛዘንን ግራቀኛችንም እያየንን ወደፊት መሄድ ነው እና እንመቻችሁ። ስለዚህ በጣም ቴንኪው እንዲያሉ በጣም አሪፍ ሆኖ እንደምትሰሩልኝ ወንበሬ ተስፋ አደርጋለሁ። በዚህ ቪዲዮ ላይ የጸዲን መኪና አሳያችኋለሁ። ክላስ ደግሞ ቆሽሿል፣ አልታጠ አዋራ በልቶታል። መርሴዲስ በጣም ቆንጆ ክላስ ያለው መኪና ነው የጸዲ መኪና። ከዛ ትንሽ የተወሰኑ መቀመጫዎቹ አካባቢ የመበላት ነገር ነው የነበረው። ሪስቶር እንዲደረግ ነው የፈለገችው። ሪላቲቭሊ የፋክተሪው ሌዘርን የሚመስል ሌላ ሌዘር ተጠቅመን ወንበሯን ሪስቶር የምናደርግ ነው የሚሆነው። ሁለት ፍሮንት ሳይድ ላይ ያሉ የድራይቨር እና የፓሴንጀር ሳይድ ላይ ያሉ ሲቶች ብቻ ናቸው የሚሰሩት። የኋላው ንጹህ ነው። እኛ ቤት በነገራችን ላይ አንዱ ትልቁና ለየት የሚያደርገው ነገር ማለት ክሊያንቱ የሚፈልገውን ሰርቪስ ማቅረብ ያስፈልጋል። ጸዲ ሁለት ወንበር ነው የምፈልገው ካልሽ ኢቭሊፍ እቺኛዋን ሳይድ ነው የምፈልገው ካልሽ እቺ ሳይድ ነው የምፈልገው ካልሽ ይሄ መስራት ፌር አይደለም ብዬ አምናለሁ በግሌ ማለት ነው። ከኋላውን ማለት ኦሪጂናሉ እንዳለ ነው ንጹህ ነውና መሆኑን ማንሳት ተጉንሱ ነው። ክሊን ከሆነ ሪስቶር ስናደርግ የፋብሪካውን ቀለም ሊቀርበው የሚችል ተጠቅመን እንሰራለን። ሁለት የፊት የድራይቨር እና የፓሴንጀር ሳይድ ብቻ እነሱ ነው የምንሰራቸው። የኋላው ክሊን ነው ንጹህ ወንበር ነው። እሱን አንነካውም ማለት ነው። ተሰርቶም ደግሞ ከኋለኛው ጋር ፊት ያደርጋል። ብዙ የከለር ልዩነት አይመጣውምና ያንን አድርገን የምናሳያችሁ ነው የሚሆነው። ለጸዲ የተሚያ ፖሊስቴን ትምህርት ተቋም ልናሳያት ነው። ጸዲ ደግሞ ኮሌጃችን ነው። አድራሻ በቅርቡ ለውጥ እያደረግን ነው። ከአየር ጤና ነው ያልከኝ? አየር ጤና ወደዚህ ሙቭ እያደረግን ነው። እንትን ላይ ነው እኮ ያማ ትክክል ነው እኮ የላክልኝን ግን ራይድ ላይ ደግሞ ላውስደው የአየር ጤና ነው እሱም አለን እኮ ቤተለላይ ኮሌጃችን እንደዚህ እያደረግን አላሻይ ያለን። ሃይ ለታደራችሁ እንዴት ውላችኋል? ደራችሁ እነሱ ናቸው የሰፉት ተማሪዎቻችን ናቸው። እነሱ ገና ተማሪዎች ናቸው። በእርግጥ ግን ተመርቀው ስራ የጀመሩ ልጆች አሉ። እነሱ ናቸው አንቺ ስራ የሚሰሩት። ብዙ ተማሪ እኮ ትይዛለህ። 1 2 3 4 5 6 7 8 9 10 16 ሲንጀሮች አሉ ለመማሪያ የሚሆኑ። ከዚህ በተረፈ ግን ጀስት ትሬኒንጋችን የሚያካትተው ስፌትን ብቻ አይደለም፣ ዲዛይኒንግን ያካትታል። ሴት እንዴት ነው ዲዛይን አድርጋችሁ የምትሰሩት ከመቁረጥ ጀምሮ ወደ ስፌት የሚሄዱ ፓርቶች ትሬኒንግ ውስጥ ይካተታሉ። ፋይናሊ ፊኒሺንግ ገጥሞ እስከ ማስረከብ ያለውን ነገር ፍሎሪንግ አለ፣ የሄድላይነር ወይም የኮርኒስ ሪስቶሬሽን አለ፣ የዶር ሳይድ ሪስቶሬሽን አለ፣ የሃርም ሬስቶች፣ የሃንድ ክራፍት መሪ የሚጠለፍ
የማርሽ ቡትሶች ምናምን ላይ ትሬኒንጎቹ ይሰጣሉ። ትሬኒንጎቻችን ማክሲመም 1 ዓመት ምናምን ከ1 ዓመት ዝቅተኛው እስከ 3 ወር ድረስ ነው ትሬኒንግ የምንሰጠው። እስካሁን ከ400 በላይ ተማሪዎችን አስመርቀናል። ሀገራችን ውስጥ ይሄ የተሚያ ፖሊስትሪ ኮሌጅ ብቸኛው ኮሌጅ ነው። ሌላ ኮሌጅ የለም ፖሊስትሪን የሚያስተምር ኮሌጅ የለም። ስለዚህ እኛ ቤት አሁን ትልቁ ለየት የሚያደርገው መስልሽ በምናስተምረው የሰው ኃይል ነው የምንሰራው። ገባሽ? በምናሰለጥነው ባሰለጠነው የሰው ኃይላችን ተከተናል። ተቋማችን ውስጥ ያለ የሰው ኃይል በአብዛኛው ከኛ ተቋም የተመረቁ ናቸው። ስለዚህ ማለት ፍላጎት ኖሮት መጀመሪያ ገንዘቡን ከፍሎ የተማረ ቀጥሎ በተግባር ልምድ ራሱን ያዳበረ ተቋሙ ላይ የተቀጠሩ እና በፍላጎት ላይ ተመስርተው ወጣቶች ወደዚህ ሙያ እንዲመጡ ኢንቫይት ለማድረግ ነው ኮሌጅን የከፈትነው። እንግዲህ እስካሁን ባለን እንቅስቃሴ ከኛም አልፈን ሌሎች ከተማ ውስጥ ላሉ የፖሊስ ስራ ለሚሰሩ ተቋማት የሰው ኃይል እያቀረብን ያለን እዛ ላይ ነው ያለው። እንግዲህ ያው በሀገራችን እንደምታየው ነው ስራ አጥነቱ በጣም ሰፊ ነው። ቀላል አይደለም። የስራ አማራጮችን በማስፋት ውስጥ እንደ ሀገር እኛም የራሳችን ድርሻ ነው ተለመደው ሳጥን ውስጥ ውጪ ለማሰብ ይሄ በጣም አንድ የባጭር ጊዜ ስልጠና ነው የምትሰጠው። ሁለተኛም ደግሞ ወዲያው ነው ወደ ስራውን እዛው ነው የምታየው። ደግሞ ምንድነው አንዱ በጣም ቆንጆ ነገሩ ትሬኒንጉን ሰጠናቸው። ትሬኒንጉን ከወሰዱ በኋላ ለተግባር ልምድ እኛው የተሚያ ፖሊስትሪ 5 ብራንቾች ላይ ነው የሚመደቡት። እዚህ ምስተባችን ደግሞ ብራንች ነው። ሰሚት አለን፣ ለቦ አለ፣ ቤተል አለ፣ ጋዜቦ አለ። አሁን ልጣላ ነው ሰሚት ባለ ለምንድነው ዋይ ወዳይ ቡልቡላ ድረስ ለምንድነው ነው የኔ ሜን ኦፊስ ባጋጣሚ ቡልቡላ ደግሞ አንቺ ማግኘት ፈልጌያለሁ። ሰሚት ደውል እኔ ባለውበት ቀን ትመጫለሽ። ምን እንደውም ወደዚህ እንድትመጪ ያደረኩትና አሪፍ ነው። ለነገሩ ብዙም ሩቅ አይደለም። በአዲሱ ማስበው በአዲሱ መንገድ ቶሎ ይመጣል። አሪፍ ነው፣ ደስ ይላል። ኢትስ ቬሪ ናይስ ማለት ባልታሰበበት ባልታየበት አማራጭ ሙያ አማራጭ የስራ ዘርፍ በተለይ ከተለመደው ነው እንዳልኩ ነው። ያው ሁላችንም የታዳጊ ሀገር ነገር ሆነና የተለመደውን ምናቃትን አይነት የስራ ልምድ ላይ ብቻ ነው እየተሳተፈን ያለ ነው። እንዲህ አይነት አማራጭ ስራዎች በጣም አሪፍ። በሀገራችን የሚገርምሽ የመኪና ኤክስቴሪየር ስራ ላይ የቦዲ ስራ ላይ ምናምን ብዙ ባለሙያ አለ፣ ብዙ ሰው ኃይል የሚሳተፈው። ኢንተሪየር ላይ ግን ብቁና ብዙ ባለሙያ የለም። ስለዚህ የኢንተሪየር ባለሙያ አሁን እኛ የምናወራው ስለ ኢንተሪየር ስናወራ መኪናን እንደ ቤት የሚል ሐሳብ ይዘን ነው የምንሰራው። መኪናሽ ውስጥ የሚኖርሽ ቆይታ ልክ ቤትሽ ያለሽ ያህል በጣም ክሊን የሆነ ገባሽ፣ ኮምፈርት የማይነሳ የማይሞቅሽ የማያቃጥልሽ ኤኒ ዌዘር ኮንዲሽን በደንብ መቋቋም በሚችል ነገሮች መኪና ኢንተሪየሩ መሰራት መቻል አለበት። ሐሳቢው ስለ ኢንተሪየር ነው የምናወራው። ተሚያ ፖሊስትሪ የምናስተምራችሁ ስለ መኪና ኢንተሪየር ነው፣ ስለ ውስጥ ገጽታው ሙሉ ግንባታ ነው የምናስተምራችሁ። በዚህ ሙያ መሰማራት በሀገራችን ወደፊት በጣም ከፍተኛ ድርሻ ይፈልጋል። በነገራችን ነገር ውስጥ የመኪና አልባሳት በአብዛኛው ከውጭ ከቻይና ነው የሚመጣው። ዴፊኒቲሊ ሬዲ ሜድ የሆኑ ማቴሪያሎች ያለቀላቸው ይገባሉ። ቆይ ቆዳውን እናምጣ፣ ኢትስ ኦኬ፣ ጨርቁን እናምጣ፣ ኢትስ ኦኬ። እንዴት ሰፍቶ መኖር ያቅተናል? ሚኒመም እንዴት ይሄን ልብስ እንኳን ባለቀለት ደረጃ የሆነ ገባ ያው አምራች የሆኑ ሀገራት ፕሮዳክትና ሸቀጥ ማራገፊያ ሆነን እስከ መቼ የኛ የሰው ኃይል ስራ እየፈታ አማራጭ ሰልስ አናገኝ። ትክክል አይደለምና ቢያንስ ሚኒመም ኢትዮጵያ ውስጥ ያለቀላቸው የወንበር አልባሳት መግባት ያለባቸው ቢያንስ ይህን ሴትና ቫልዩ ጨምረን ሰርተን መቀየር መቻል አለብን። ከዚህ ባለፈ ግን ሙሉ ኢንተሪየር ስራ ላይ ትሬኒንግ እንሰጣቸዋለን። ጸዲም ኮሌጃችን የጎበኘችው መኪናዋን ልታሰራ በመጣችበት አጋጣሚ እኔ በጣም ስለምወዳት ስለማከብራት በጣም ሮል ሞዴል ነች። በነገራችን ላይ ጸደኒያ ከሙዚቃውን ባሻገር በነገራችን ላይ በሆነ በሴቶች ጉዳይ ላይ ስትሰራ የነበረውን ነገር አለው ብለውና እንጂ በጣም ደስ የምትይ በጣም ቅልል ያለች የምትወደድ አይነት የምታከብሩት ሰው ምናምን ስታገኝ ደስ ይላልና ተቋሜን የሚያስጎበኟት በዚህ ምክንያት ነው። ጸዲም ስላይሽልኝ ደስ ብሎኛል። እዚህ በላይ ደግሞ እንሰራለን። አንቺ ጀስት ፕሮሞት ታደርጊናለሽ፣ በእርግጠኝነት ታግዢናለሽ። ኦፍ ኮርስ እኔ ደስ ብሎኛል በእውነት በዚህ ልክ ስራውን በዚህ ልክ እስከ ጥግ ድረስ መስራት የሚወደውን ነገር መስራት የሚችል ሰው ደስ ይላል
ማለት ኦፍ ኮርስ ራሱ የመኪና ኢንቴሪየር ፓርት እንደ ስራ ራሱ ትልቅ ነገር ነው። ከዛ ደግሞ አልፎ ተርፎም ለማስተማርና ብቁ ሙያተኛ ለማውጣት እንደገና ደግሞ ሌላ አይነት የማስተማር ሴክተር ውስጥ መግባት ቀላል አይደለም። አሁን ይሄ ከካሽ ቤኔፊት አንፃር ብቻ አይደለም የሚለካው። ገብቶሻል? በሆነ ወቅት ኢትስ ኦኬ ቱ ሜክ ማኒ። በነገራችን ላይ ግን ገንዘብም እየሰራህ ምንድነው ሰው እያበክልክ ነው። ኢትስ ኦኬ። በነገራችን ላይ ገንዘብንም ማንጥለው፣ ገንዘብም ትሰራለህ። ገንዘብ መስራት ብቻ ሳይሆን ግን ደግሞ ሰው እያበቀልክ ነው። በገንዘብ የማይተመን ግን እውቀት ነው። አሁን መስለሽ ለዲ ማለት ገንዘብ ለማግኘት ብዙ ኦፕሽኖች አሉ በእኛ ሞት። ግን ምንድነው መስለሽ የሆነ ነገር ስናቅ የመቼ የምናውቃትን እያካፈልን ዘሴም ከኛ የተሻሉ ወጣቶች ደግሞ በፖሊስትሪማ ውስጥ እንዲፈጠሩ ኔክስት ታይም እኮ አገራችን ውስጥ የተለያዩ ሀይቆች፣ አርቲፊሻል ሀይቆችም የተፈጥሮ ሀይቆችም እየለሙ ነው ያሉት። በጣም ሲሪየስሊ የጀልባ ነገሮች ለኖራቸው ይቀርበውርስንክ ጋውሌ ጀልባ ኢንቴሪየር ጀልባ በመጣፍ አይቀር እንደ ኤርላይንስ ያሉ ትልቅ ተቋማት ሲቪል የመኪናውን ሴቶች ማን ነው መጥቶ ሪስቶር የሚያደርጋቸው? እንዴት ነው የሚደረጉት? ራሱ አሁን ብዙ ሰባውን ምናቸው ባሆች አሉ ባሶች ያ ተረስቶሽ እንደ ሲኒማቲክ ሴቶች ይፈልጋሉ። ስራው ሰፊ ነው፣ በጣም ስራው ሰፊ ነው። ዝግጁ መሆን ያስፈልጋል። ለዚህ ደግሞ ሰው እንዲዘጋጅ እኛ ከትምህርት ተቋሙ ከምናገኘው ጥቅም በላይ ሰው መፈጠር አለበት የሚልበት ትልቅ ዓላማ ውስጥ ነው ያለነው። ስለዚህ ወጣቶች እየመጣችሁ የአፖሊስትሪ ሙያን እንድትቀላቀሉ ተሚያ ፖሊስትሪ በዚህ አጋጣሚ ኢንቫይት እናደርጋችኋለን። አድራሻችን ቀደም ሲል ስልጠና ማዕከላችን የነበረው አየር ጤና ንብ ባንክ ያለበት ህንጻ ነው የነበረው። አሁን ግን ትንሽ ወደ ከተማ ወደ መሃል ለማድረግ ብዙ ሰው ራቀን የሚላል አየር ጤና ወደ ቡልቡላ ሺፍት አድርገናል። ለተግባር ልምድም ከታች ወርክሾፓችን አለ። ስለዚህ ቅርብ አድርገን በዚህ መልኩ ወደ ቡልቡላ ሺፍት አድርገናል። ከየትኛውም አቅጣጫ ለትራንስፖርት በጣም ምቹ ነው በአሁኑ ሰዓት ቡልቡላ። ተሚያ ፖሊስትሪ ቡልቡላ ላይ መታችሁ ትሬኒንግ እንድትወስዱ ወጣቶች ኢንቫይት ተደረጋላችሁ። ጸዲን ደግሞ የመጨረሻውን ሀሳብ ትስጥና እንዘጋለን ማለት ነው። አይ ደስ ይላል። ኮንግራቹሌሽን ኪዩ። አገራችን ውስጥ ያልተሞከረን ነገር በመሞከር ልትመሰገን ይገባል። በዚህ አጋጣሚ ደግሞ ወጣቶች አዲስ ነገር መማር የምትፈልጉ ምን ማድረግ እንደምትፈልጉ ግራ የገባችሁን ልጆች ካላችሁ መታችሁ እንዲህ አይነት ሙያዎችን መቅሰም አለባችሁ። ደግሞ ሾርት ተርም ትሬኒንግ መውሰድ ረጅም ጊዜ እንኳን አቅም ባይኖራችሁ አጭር ሰዓትም ስልጠና ይሰጣል። የ3 ወርም ስልጠና እንደሚኒየም 3 ወር ቀላል አይደለም። ኢቭን ኢፍ ደግሞ የሙያ ማሻሻያ ሙያ ውስጥ ያሉ ተብቶ 1 ወር ሙያ ውስጥ ያሉ ራሱ እንግዲህ የአንድ ወር ደግሞ የአንድ ወር ኮርስ ማሻሻያ ኮርስም ደግሞ ቀላል ነው። ያን ያህል ጊዜያችሁን የሚበላ ነገር አይደለም። ደግሞ ወጣቶች ናችሁ። አሁን ጊዜያችሁ ያላችሁ ፍሪ ነገር ጊዜ ነው አይደለም? ጊዜያችሁን ተጠቀሙበት። ጸዲ ስለነበረን ቆይታ በጣም እጅግ ነው የማመሰግነው ማለት ነው። ያስተላለፈችላችሁ መልእክትም ደግሞ በጣም ጠቃሚ ነው ብዬ አስባለሁ። ተሚያ ፖሊስትሪ እንደዚሁ ሌላ እንግዳ ደግሞ ስናገኝ ወደ እናንተ ለማድረስ እና አንዳንድ ኢንፎርሜሽኖችን ለማጋራት እንሞክራለን ማለት ነው። መልካም ጊዜ፣ መልካም ቆይታ። በድጋሚ ሁለተኛ ጊዜ ተሰላታ አጋዳ ነው። መኪና የራሱ ነገር